ሰላም እንዴት አላችሁ ውድ ተማሪዎቻችን? ናትናኤል ነኝ ከሉሲ ብሪጅ አካዳሚ የ12ኛ ክፍል ኢኮኖሚክስ ትምህርታችን እንደቀጠለ ነው። ከዚህ በፊት በነበረው ሴሽን የ12ኛ ክፍል ኢኮኖሚክስ ትምህርት ዩኒት 2 አግሪጌት ዲማንድ አግሪጌት ሰፕላይ አናሊሲስን ጀምረናል። ዩኒት አውትካማችንን በማስቀመጥና ኢንትሮዳክሽኑን በመነጋገር የተወሰነ ፋውንዴሽናል ኮንሴፕት ለማስቀመጥ ሞክረን ነበር። ዛሬ 2.1 አግሪጌት ዲማንድ ምንድን ነው የሚለውን ለማየት ተከታትለን ነበር። ዛሬ እሱን ነው የምናደርገው። ከዛ በፊት እንግዲህ ሁልጊዜ እንደማስታውሳችሁ እዚህ ጋር ሳይታችን አለ lucybridgeacademy.com። እዛ ሳይት ላይ በመግባት ሾርት ኖቶችን፣ ብሪፍ ኖቶችን ማግኘት፣ ጥያቄዎችን ማግኘት እንዲሁም ደግሞ ፐርሰናላይዝድ የሆነ ኤአይ አሲስታንት ከ5 በላይ ቋንቋዎች ኤኔብልድ የሆነ መጠቀም ትችላላችሁ። ፕላስ ቱ ዛት ሁሉም ሶሻል ሚዲያ ፕላትፎርሞች ላይ ቤተሰብ መሆናችሁን እንዳትረሱ ለማስታወስ ወዳለሁ። በቀጥታ ወደ ዛሬው ሴሽን ስንገባ አግሪጌት ዲማንድ ምንድን ነው፣ አግሪጌት ዲማንድ ምንድን ነው የሚለውን የምናይበት ሴሽን ይሆናል ማለት ነው። ሌትስ ስታርት። the concept of aggregate demand የአግሪጌት ዲማንድ ሀሳብ የአጠቃላይ ዲማንድ ኢኮኖሚው ላይ ለምን አስፈለገ የሚለውን በማየት ነው። እንግዲህ ኮንሰፕቱን ዲፋይን በማድረግ ነው የምንጀምረው። አግሪጌት ዲማንድ refers to what? the total spending, total amount different sectors in the economy are willing to spend። እንግዲህ ኤክስፔንዲቸራቸው ነው። ኢኮኖሚው ላይ ብዙ ኤጀንቶች አሉ። ኮንሱመር ወይም ሃውስሆልድ የምንላቸው አንድ ኤጀንት ናቸው። ገቨርንመንት አንድ ኤጀንት ነው። ቢዝነስ ፈርሞች፣ አንተርፕረነሮች እና ቢዝነስ ፈርሞች ሌላ ኤጀንት ናቸው። እነዚህ ሁሉ የራሳቸው ጎል አላቸው። ኢኮኖሚው ላይ የሚጫወቱትም የራሳቸው የሆነ ሮል አላቸው። እነዚህ ሴክተሮች ሴክተርስ የዚህ ኢኮኖሚ ያሉት ኢኮኖሚ ላይ ያሉ ሴክተሮች ምን ያክል ስፔንድ ለማድረግ ዊሊንግ ናቸው ኦን ጉድስ ኤንድ ሰርቪስስ ኮንሰምፕሽን ላይ ጉድስ ኤንድ ሰርቪስ ኮንሰምፕሽን ላይ ምን ያክል ስፔንድ ለማድረግ ዊሊንግ ናቸው የሚለውን እንግዲህ የወሉን አጠቃላዩን የሚያስቀምጥ ነው። ቶታል አማውንት ዲፍረንት ሴክተርስ ኢን ዘ ኢኮኖሚ አር ዊሊንግ ቱ ስፔንድ ኦን ጉድስ ኤንድ ሰርቪስስ ዊዝን አ ስፔሲፊክ ፒሪድ ኦፍ ታይም አይደለ? በሆነ ፊስካል ይር ምን ያክል አወጡ የሚለውን አግሪጌት ዲማንዱን ኤክስፔንዲቸሩን የወሉን አስልተን የምናስቀምጥበት ነው ማለት ነው። እንግዲህ አግሪጌት ዲማንድ ቀጥታ ኢት ኢኳልስ ዊዝ ዋት ቶታል ኤክስፔንዲቸር ባይ ሃውስሆልድ ፈርም ኤንድ ኦልሶ ገቨርንመንት ኤንድ ኢትስ ኢንፍሉዌንስድ ባይ ፕራይስ ሌቭል። በፕራይስ ሌቭል ኢንፍሉዌንስ ይደረጋል። በሞኔታሪ ኤንድ ፊስካል ፖሊሲዎችም ኢንፍሉዌንስ ይደረጋል። ዲተርሚናንቶች አሉት፣ የተለያዩ ቫሪያብሎች አሉ፣ ፋክተሮች አሉ አግሪጌት ዲማንድን ማኒፕሌት የሚያደርጉልን። እንግዲህ አግሪጌት ዲማንድ 4 ኮምፖነንቶች አሉት ብለናል። የነዚህ 4 ኮምፖነንቶች የስፔንዲንግ ድምር ነው። እነዚህ 4 ኮምፖነንቶች ደግሞ ዲተርሚናንቶች አሏቸው። እያንዳንዱ ዲተርሚናንት እንግዲህ ምናየው ይሆናል። እንግዲህ አግሪጌት ዲማንድ ማለት በሰሜሽን ኦፍ ኮንሰምፕሽን ነው። ኢንቨስትመንት፣ ገቨርንመንት ፐርቼዝ፣ ኔት ኤክስፖርት ነው ብለናል። ኮንሰምፕሽን ስንል የሃውስሆልድ ኮንሰምፕሽን፣ ኢንቨስትመንት ስንል ቢዝነስ ፈርምስ የተሻለ ፕሮፊት ለማግኘት ቢዝነሳቸውን ለማሳደግ ኢንቨስት የሚያደርጉት ካፒታል ጉድስ ላይ፣ ስትራክቸሮች ላይ፣ ኢንቨንተሪ አኮሙሌሽን ላይ ኢንቨስት የሚያደርጉት። ገቨርንመንት ፐርቼዝ ደግሞ ስንል ገቨርንመንት ስፔንዲንግ አኮርዲንግ ቱ ፊስካል ፖሊሲ ምን ያክል ስፔንድ ለማድረግ ገቨርንመንቱ ፐብሊክ ፕሮጀክቶች ላይ ምን ያክል ስፔንድ ያደርጋል ማለት ዲማንድ ይፈጥራል ማለት ነው። እንግዲህ አኮርዲንግ ቱ ባለፈው ኬኔዥያንን ስናይ እንግዲህ ይህን ማስታወስ ይቻላል። ዲማንድ ለመፍጠር ሰዎችን ከአንኢምፕሎይመንት ወደ ኢምፕሎይመንት ለመፍጠር ለምሳሌ የመንገድ ፕሮጀክት አስጀምሮ ሌበሮችን መቅጠር፣ የሜጋ ዳም ፕሮጀክት አስጀምሮ ሌበሮችን መቅጠር፣ እንደዚህ ዲማንዶቹን መፍጠር የሚለውን እንግዲህ ፐርቼዝ የሚያደርገው ጉድስ ኤንድ ሰርቪስስ ከቢዝነስ ፈርም የሚገዛው ወይም ደግሞ ከሃውስሆልዶች ደግሞ ሌበር ይገዛል አይደለም፣ ቀጥሮ ያሰራል። ከቢዝነስ ፈርሞች ደግሞ ጉድስ ኤንድ ሰርቪስስ አገልግሎቶቻቸውን የቢዝነስ ፈርሞችን ይገዛል። ገቨርንመንት ፐርቼዝ እሱ ነው በዋናነት ዲፔንድስ ኦን the policy of the government. And also the other component is net export. net export ማለት ደግሞ ምን ማለት ነው? ኤክስፖርት ማይነስ ኢምፖርት ነው ማለት ነው። የነዚህ ኮምፖነንቶች ድምር ነው ማለት ነው። እንግዲህ እነዚህ 4 ኤጀንቶች እንግዲህ ኢኮኖሚው ላይ የራሳቸው ሮል ፕሌይ ያደርጋሉ ብለናል። ሃውስሆልድ፣ ገቨርንመንት፣ ፈርምስ እርስ በርስ እንግዲህ ኢንተራክት ያደርጋሉ። እንግዲህ ሃውስሆልድ ከፋይናንሻል ማርኬት ምን ሊያደርግ ይችላል? ሊቆጥብ ይችላል፣ ሊበደር ይችላል። የተበደረውን ገንዘብ ኢንትረስት ሬቱ አሪፍ ከሆነ ተበድሮ ዱራብል የሆኑ ነገሮች ሊገዛ ይችላል። ፕላስ ቱ ዛት ፈርምም ከፋይናንሻል ማርኬት ተበድሮ ኢንቨስትመንት ላይ ሊያወድ ይችላል፣ ከባንኮች ማለት ነው። ገቨርንመንት ደግሞ ለፈርሞች ሰብሲዳይዝ ሊያደርግላቸው ይችላል። አንዳንድ ጥሬ ዕቃዎችን ለምሳሌ ነዳጅ ምናምን
ሰብሲዳይዝ ሊያደርግላቸው ይችላል። ፕላስ ቱ ዛት ምን ሊያደርግ ይችላል? ሊገዛ ይችላል ከፈርሞች አይደለም፣ እቃ ሊገዛ ይችላል። ፈርሞች ደግሞ ለገቨርመንት ምን ያደርጋሉ? ታክስ መክፈል አለባቸው። ፕላስ ቱ ዛት ሃውስሆልድም ሌበሮች ለገቨርመንት ምን ማድረግ አለባቸው? ታክስ መክፈል አለባቸው አይደል? ኢንካም ታክስ መክፈል አለባቸው። ቢዝነሶች ደግሞ ቢዝነስ ታክስ መክፈል አለባቸው። ገቨርመንት ደግሞ ትራንስፈር ፔመንት ሊያደርግ ይችላል። ቀጥሯቸው ሃውስሆልድ ላይ ሌበር አለ። ሌበር ማለት የአእምሮ ፓወርን ብሬን ፓወር በመጠቀም ወይም ጡንቻቸውን በመጠቀም የሚሰሩት ሌበሮች ናቸው። ስለዚህ ገቨርመንት ሌበሮችን ቀጥሮ ሊያሰራ ይችላል። ፕላስ ቱ ዛት ፈርሞችም ሃውስሆልዶችን እንደ ሌበር ቀጥረው ሊያሰሩ ይችላሉ። ፋክተር ፔመንት ይሰጧቸዋል። ወይም ደግሞ ከሃውስሆልድ ፋክተር ፕሮዳክሽን ፋክተር የሚባሉትን ሊከራዩ ሊገዙ ሃየር ሊያደርጉ ይችላሉ። ለምሳሌ ላንድ ወይም ደግሞ የሆነን ህንፃ ቢሮ ሊከራዩ ይችላሉ። ከሃውስሆልድ ሌበርንም መልሰው ሊከራዩ ይችላሉ። እነዚህ ነገሮች ሲከራዩ የሚከፍሉት ፋክተር ፔመንት አለ። ሃውስሆልዶች ደግሞ ከፈርሞች የሚገዙት ጉድስ ኤንድ ሰርቪስስ አለ። ይሄ ኮንሰምፕሽን ኤክስፔንዲቸር እንለዋለን። ስለዚህ ሁሉም ተመጋጋቢ ነው። ግን ሁሉም እነዚህ አራቱም ኤጀንቶች ኤክስፔንዲቸር አላቸው። ሃውስሆልድ ኮንሱም ያደርጋሉ ጉድስ ኤንድ ሰርቪስስ፣ ገቨርንመንት ደግሞ ኤክስፔንዲቸር ላይ ፐርቼዝ ለማድረግ ያውላል። ቢዝነሶች ደግሞ ለኢንቨስትመንት ቢዝነሳቸውን የተሻለ ለማሳደግ ኤክስፔንድ ያደርጋሉ። ፕላስ ቱ ዛት ደግሞ ሌላ ምን አለን? በማርኬታችን ኢኮኖሚያችን በዶሜስቲክ ማርኬት ብቻ የተገደበ ስላልሆነ ኤክስፖርት ስለምናደርግ ከውጭ ደግሞ ስለምናስገባ ፎሬን ማርኬትም ይመለከተናል። ያንን ደግሞ ኮምፖነንት ኔት ኤክስፖርት ብለን እናስገባዋለን። ኔት ኤክስፖርት ማለት ደግሞ ኤክስፖርት ማይነስ ኢምፖርት ነው። ስለዚህ እነዚህ ሁሉ ተደምረው ምንድን ነው የሚሰጡን? the amount of total expenditure in the market ወይም ደግሞ the amount these four agents are willing to spend for consumption። ስለዚህ ይሄ አግሪጌት ዲማንድ ፍላጎታቸውን ይናገራል። ይሄ ስፔንዲንግ ፍላጎታቸውን ይናገራል ማለት ነው። ስለዚህ እነዚህ አራት ኮምፖነንቶችን ስንደምር ምን ይሰጠናል ብለናል? አግሪጌት ዲማንድ። ስለዚህ ፎርሙላው ይሄ ሆኖ ማለት ነው። በቃ መደመር ነው። ኮንሰምፕሽን ፕላስ ኢንቨስትመንት ፕላስ ገቨርንመንት ፐርቼስ ፕላስ ኔት ኤክስፖርት። ኔት ኤክስፖርት ማለት ደግሞ ኤክስፖርት ማይነስ ኢምፖርት ነው። እነዚህን ኮምፖነንቶች በመደመር አግሪጌት ዲማንድን ማግኘት እንችላለን። ኤንድ ኢች ኮምፖነንትስ ሪፍሌክት ሜጀር ታይፕ ኦፍ ስፔንዲንግ። ሜጀር ታይፕ ኦፍ ስፔንዲንግ ነው ሪፍሌክት የሚያደርጉት። ፕላስ ቱ ዛት ኢት ኢዝ አፌክትድ ዜ አር አፌክትድ ባይ ዲፍረንት ፋክተርስ። በተለያየ ፋክተር እያንዳንዱ ኮምፖነንት አፌክትድ ይሆናል የምናየው ይሆናል ማለት ነው እያንዳንዱ ፋክተር። ስለዚህ ከኮንሰምፕሽን እንጀምር። ሃውስሆልድ ኮንሰምፕሽን ምንድን ነው? በምን ፋክተር ደግሞ አፌክትድ ይሆናል የሚለውን በማየት እንጀምር። ሶ ኮንሰምፕሽን ሃውስሆልድ ኮንሰምፕሽን ዲፔንድስ ሜንሊ ኦን ዲስፖዘብል ኢንካም ይላል። ዲስፖዘብል ኢንካም ላይ ነው ሜንሊ ዲፔንድ የሚያደርገው። ዲስፖዘብል ኢንካም ማለት ሌበሮች አፍተር ታክስ የሚደርሳቸው የተጣራ ኔት ኢንካም ማለት ነው። ዲስፖዘብል ወጪ ላይ ሊውል የሚችል ኢንካም ማለት ነው። ስለዚህ ፐብሊክ ሰርቫንትም ይሁኑ ፈርም ላይ ተቀጥረው ፕራይቬት ፈርም ላይ ተቀጥረው የሚሰሩ ሌበሮች፣ ሃውስሆልዶች እንግዲህ ሌበሮችን ያካትታል አይደለም። ሃውስሆልዶች ኦን ከሚያደርጓቸው አራት ፋክተር ኦፍ ፕሮዳክሽን መካከል ሌበር አንዱ ነው። ሌላኛው ምንድን ነው? ላንድ ነው። ሌላው ካፒታል ኦን ያደርጋሉ። ሌላው ምንድን ነው? ሌበር፣ ካፒታል፣ አንትርፕረነርሺፕ ጭንቅላታቸውን ተጠቅመው ኢኖቬት የማድረግ እንትናቸውን ኦን ያደርጋሉ። ስለዚህ እነዚህ ፋክተር ኦፍ ፕሮዳክሽን ናቸው። ለገቨርንመንት ሊሸጡት ይችላሉ ወይም ደግሞ ለፈርም ሊሸጡት ይችላሉ። ይሄንን ሽጠው ራሳቸውን እስኪላቸውን ሽጠው ወይም ደግሞ የጭንቅላታቸው የብሬን ፓወራቸው እውቀታቸውን ሽጠው ወይም ደግሞ ጡንቻቸውን ሽጠው የሚያገኙት ገንዘብ ታክስ ይደረጋል። ገቨርንመንት ታክስ ያደርገዋል። ከታክስ በኋላ ያለው ገንዘብ ምን ይባላል? ዲስፖዘብል ኢንካም ይባላል። ሜንሊ ዲፔንድ የሚያደርገው የሃውስሆልድ ኮንሰምፕሽን ሜንሊ ዲፔንድ የሚያደርገው እዚህ ላይ ነው እያለ ነው ያለው። ኮንሰምፕሽናችን ዲፔንድ የሚያደርገው አፍተር ታክስ ያለን ኢንካም ላይ ነው። አሁን ገቨርንመንት ድንገት ታክስ ቢቀንስ ማለት ታክስ የማደርገው 35% አይደለም ከዚህ በኋላ 20% ነው ታክስ የማደርጋችሁ ወይ ደግሞ 10% ነው ታክስ የማደርጋችሁ ቢል ምን ይሆናልናል? ዲስፖዘብል ኢንካማችን ይጨምራል። የዚህን የትምህርት ክፍል ሙሉ ቪዲዮ ማግኘት ከፈለጋችሁ ዌብሳይታችን ላይ አሊያም ደግሞ የሞባይል አፕሊኬሽናችን ላይ ማግኘት ትችላላችሁ። መልካም የትምህርት ጊዜ